የህወሓት ዓላማ መንግስትን በኃይል መጣል ነው። አቶ ጌታቸው ረዳ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በጽንፈኛው ህወሓት አመራሮች ወቅታዊ አካሄድ ላይ ያተኮረ ጠንካራ መግለጫ በእንግሊዘኛ ቋንቋ በይፋዊ የፌስቡክ ገጻቸው አውጥተዋል። ሰላም ጤና ይስጥልኝ። እንኳን ወደ ሶለዳ ሚዲያ የዩቲዩብ ቻናላችን በደህና መጣችሁ። ዛሬ በሰሜን ኢትዮጵያና በትግራይ ወቅታዊ ፖለቲካ ዙሪያ እጅግ አሳሳቢና ትኩረት የሚሹ አዳዲስ ሁኔታዎች ተከስተዋል። በጽንፈኛው ህወሓት መሪዎችና ከአስመራው ስርዓት ጋር በተፈጠሩ ድብቅ ጥምረቶች እንዲሁም ዳግም በቀጠናው ላይ ሊያንዣብብ ስለሚችለው የጦርነት ስጋት አቶ ጌታቸው ረዳ ያወጡትን ጠንካራ መግለጫና ትንተና በዝርዝር ይዘንላችሁ ቀርበናል። ዝግጅታችን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሶለዳ ሚዲያን ሰብስክራይብ ማድረጋችሁን እንዲሁም ቪዲዮውን ለብዙዎች እንዲደርስ ላይክ ማድረጋችሁንም አትርሱ። አሁን በቀጥታ ወደ የእንግሊዘኛው ጽሑፍ ሙሉ የአማርኛ ትርጉም የያዘ ዝርዝር ዝግጅታችን እንለፍ። አብራችሁን ቆዩ። ከኢትዮጵያ ፌዴራላዊ መንግስት ጋር ቅሬታ ካላቸው የውስጥና የውጭ ኃይሎች ጋር ጥምረት መፍጠሩን ለወራት ሲክድ የቆየው የህወሓት አመራር አሁን ወደ የማይመለስበት መስመር መሻገሩን በግልጽ የሚያውጅበት ደረጃ ላይ ደርሷል። እንደ ህወሓት አመራሮች አባባል ከፌዴራል መንግስቱ ጋር ላለው ውጥረት ሰላማዊ መፍትሄ የለም። በመሆኑም ኃይልን አማራጭ ለማድረግ ቡድኑ ወስኗል። ዓላማው አብዛኞቻችን ሁልጊዜ እንደምንገምተው በሰላማዊና የበለጠ ህጋዊ በሆነ መንገድ ምዕራብ ትግራይ ነጻ ማውጣት አይደለም። ይልቁንም የህወሓት ሴክሬታሪያት ኃላፊ እንደገለጹት የትግራይ ህዝብ ደህንነት ሊረጋገጥ የሚችለው በብልጽግና ፓርቲ በሚመራው ስርዓት መቃብር ላይ ብቻ ነው የሚል የተቃኘ ነው። የራሱን ህዝብ ደህንነትና ውሎ እንዲጠብቅ አድራ የተጣለበት ማንኛውም ፖለቲከኛ የህዝቡን ደህንነት በሀገር ውስጥ ከተመረጠ መንግስት መውደቅ ጋር አያይዞ ማቅረቡ እጅግ አሳፋሪ ነው። ይህ ህዝቡን ለመጠበቅ የሚጥር መሪ ንግግር ሳይሆን ህዝቡን አድናለው በሚል ሽፋን ለመስዋዕትነት አዘጋጅቶ ያቀረበ አካል ንግግር መሆኑ ግልጽ ነው። በህወሓት አመራር ዘንድ የተለመደውን የፉከራና የፈጠራ ባህል ግምት ውስጥ በማስገባት ደብረጽዮንና አጋሮቹ ያንኑ አረጌ ዘፈናቸው ቢደግሙት ኖሮ ጨርሶ ግድብ አልሰጠኝ ነበር። ነገር ግን እንዳለመታደል ሆኖ እዚህ ጋር የሚሰራ እኩይ መርህ እንዳለ ግልጽ ነው። ትግራይ ማለቂያ ወደሌለው የጥፋት ገደል ውስጥ እንድትወርድ ያደረገው ያንን አመራር አሁን ደግሞ የፕሪቶሪያውን ስምምነት አጸያፊ በሆነ መንገድ ከሚቃወሙ ኃይሎች ጋር የፈጠረውን እኩይ ጥምረት በግልጽ በማስተዋወቅ ላይ ይገኛል። ይህ ጥምረት እንደተነገረን ከሆነ በኃይል ለማስፈጸም ያቀደው የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ወይም በትግራይ ክልል ህገ መንግስታዊ ወሰን የተከለሉ ቦታዎችን የመመለስ ያህል መጠነኛ ዓላማን ሳይሆን ይልቁንም በአዲስ አበባ ያለው መንግስት ለመጣል ነው። በእርግጥም የህወሓት አመራር ከፌዴራል መንግስቱ ጋር ያሉትን ልዩነቶች ለመፍታት እንደዋና ስልት አድርጎ የያዘውና ሲክደው የቆየው እውነት አሁን በግልጽ አምነዋል። ማለትም ከአስመራው ስርዓትና ኢትዮጵያን ከሚቃወሙ ሌሎች ኃይሎች ጋር አብሮ ሲሰራ መቆየቱን ግልጽ አድርጎታል። አገላለጹ ምንም ይሁን ምንም የሚያስከትለው መዘዝ ምንም ይሁን ምንም አሁን የዓላማው አቅጣጫ መቀየሩንና ዋናው ግብ የፌዴራል መንግስቱን መጣል እንደሆነ አደባባይ የወጣ ሚስጥር ሆኗል። እንደዚህ ያለው ዓላማ ይሳካል ወይስ አይሳካም በሚለው ላይ እኔ አላስብበትም። ምክንያቱም ጥረቱ ሊሳካ አይችልምና። ነገር ግን የዚህ ከንቱ ጥረት መዘዝ ለአካባቢው ሰላም በጥቅሉ በተለይም ደግሞ ለትግራይ ህዝብ ህልውና የሚያስከትለው አደጋ ቀላል አይደለም። በዚህ የጽምዶ ጥምረት ውስጥ የተሳተፉት አካላት ማንነት የሚያሳየው መንገድ ከተለቀቀላቸው በመላው ቀጠናው ላይ ከፍተኛ ጥፋት ከማድረስ ወደ ኋላ እንደማይሉ ነው። የቅርብ ጊዜ ኩነቶች ይህንን እውነታ ያረጋግጣሉ። ሰላም በድብቅ በሚደረጉ ወታደራዊ እንቅስቃሴዎች ውስጥ ሊጸና አይችልም። በሸረሪና የተካሄደው ግጭት የአስመራው ስርዓት በኢትዮጵያ ውስጥ ያሉት ጥቂት አጋሮችና የውጭ ደጋፊዎቻቸው የሚያካሂዱት የቁማር ጨዋታ ምን ያህል አደገኛ እንደሆነ ግልጽ አድርጎታል። የተማረከው እጅግ በርካታ የጦር መሳሪያና ጥይት የሚያሳየው የትግራይን ህዝብ ችግር መፍታት ሳይሆን የኢትዮጵያን ሀገር የማፍረስ የዚህ አደገኛ ጨዋታ ዋና ዓላማ መሆኑን ነው። ከባድ የጦር መሳሪያዎችን በሚስጥር ወደ ትግራይም ሆነ ወደ ሌሎች የሀገራችን ክፍሎች ማጓጓዝ በመላው የአፍሪካ ቀንድ ያለውን የሰላም ጥረት አደጋ ላይ የሚጥል ግልጽ ስጋት ነው። የህወሓት መሪዎች ምንም ቢሉም በዚያው ግማሽ ቀን ውጊያ በከንቱ ያለቀው የሰው ህይወት በትግራይ ህዝብ ላይ ብቻ ሳይሆን በመላው የኢትዮጵያ ህዝብ ላይ ሊደቀን የሚችለውን የጥፋት መጠን አመላካች ነው። ለትግራይ ሰራዊት አባላት አሳሳቢ ሊሆን የሚገባው የትግራይ ህዝብ ህልውናና ሰላም እንጂ ጦርነትን እንደ ጡረታ መውጫ አድርገው የቆጠሩ የጥቂት ወንጀለኞች ሁሉና አይደለም። ለሰራዊቱ አባላት ህይወታችሁን በከንቱ የሚያባክኑትን በቃ በሏቸው። እኛን ሊያድነን የሚችለው ብቸኛው መንገድ ያለንን አቅምና እድል ተጠቅመን በህዝባችን ላይ የተደቀነውን የህልውና ጥያቄ በሰላማዊ መንገድ መፍታት ብቻ ነው። በመጀመሪያ ደረጃ እንደ ህዝብ በህይወት መኖር ይገባናል። የህወሓት አመራር ትግራይን ከምድረገጽ ለማጥፋት በግልጽ ከዛተው ከአስመራው ስርዓት ጋር መወገኑ ለትልቅ ጥፋት መጋበዝ ነው።
ፕሬዝዳንት ኢሳያስ በመቀሌ ያሉትን አካላት በመጠቀም ከፌዴራል መንግስት ለሚመጣበት እውነተኛ ካልሆነ ስጋት ትግራይን መከላከያ ማለትም በፈር ዞን ለማድረግ ቢሞክርም ይህንን ዓላማው በትግራይና በአማራ እናቶችና ህፃናት መስዋዕትነት ለማሳካት መሞከሩ የዚህ እኩይ ጥምረት እውነተኛ መልክ የሚያሳይ ነው። ይህ ሁሉ ሆኖ ሳለ የፌዴራል መንግስት ለፕሪቶሪያው ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥል ደጋግመው ከሚሰነዘሩ ትንኮሳዎች አኳያ ትዕግስት እንዲያደርግና ለሰላም የሚሆኑ ሁሉንም በሮች ክፍት እንዲያደርግ በዚህ አጋጣሚ ጥሬን አቀርባለሁ። ዓለም አቀፉ ማህበረሰብም የሚከተሉትን እንደ የድንበር ተሻጋሪ እንቅስቃሴዎችን ለማረጋገጥ የሳተላይትና የምድር ላይ ክትትል ማድረግ፣ ለግጭት መንስኤ የሚሆኑ ድርጊቶችን የሚፈጽሙ ወታደራዊና ፖለቲካዊ አካላትን ተጠያቂ ማድረግ፣ እንዲሁም የሲቪሎችን ጥበቃ ቅድሚያ መስጠትና በስፍራው ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነት እንዲኖር መጠየቅ የመሳሰሉ አስቸኳይ እርምጃ እንዲወስድ እጠይቃለሁኝ። የጦርነት ዝግጅትን በዝምታ መመልከት አብሮ እንደመተባበር ይቆጠራል። ጌታቸው ረዳ ነሐሴ 3 2018 ዓ.ም። ጽሁፉ በዋናነት የሚያስተላልፈው መልእክት የትግራይ ህዝብና የህወሓት ታጣቂ አባላት ለጥቂት አመራሮች የፖለቲካ ፍላጎት ሲባል ዳግም ወደ እርስ በርስ ጦርነትና ጥፋት ከመግባት እንዲቆጠቡ የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ታማኝ ሆኖ ትዕግስቱን እንዲቀጥልና እንዲሁም ዓለም አቀፉ ማህበረሰብ በቀጠናው ላይ ሊደቀን ያለውን አዲስ የጦርነት ስጋት በቁርጠኝነት እንዲከታተለውና እንዲያግድ የቀረበ አጣዳፊ የሰላም ጥሪ ነው። የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን የዛሬው ዝግጅታችን እዚህ ጋር ጨርሰናል። ፈጣሪ ኢትዮጵያንና ህዝቧን ይባርክ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለቀጠናችን፣ ሰላም ለአፍሪካችን፣ ሰላም ለዓለም ሁሉ። ነሐሴ 3 2018 ዓ.ም ሶሎዳ ሚዲያ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ